ሀና እንግዲህ ሜላት አባቷን ሰደበችባት ማለት ነው። ሌባ ብላ ሙልጭ አድርጋ ሰደበችው። አንዳንዴ ጥሩም ስትሰሩ ትሰደባላችሁ። ሰውየው ግን ከሌባ ነበር አስጥሎ ያመጣላት ስልኳን። እሷ ግን ልጇ ታይ ቢላትም ኧረ እባክሽ እናዳምጠው እባክሽ የሚለውን እናዳምጠው ቢላትም እናትየዋ ልትሰማው አልቻለችም። እናትና ልጅ አንድ አይነት፣ ሰላምም ሆነች ሜላት አንድ አይነት ናቸውና ምንም ለሰው ልጅ ክብር የተባለና ርህራሄ የላቸውም። በገንዘባቸው የሚተማመኑ ሰዎች ናቸውና ሀና ደግሞ የኔ ምስኪን ቢሰድቧትም ቢገላምጧትም ኧረ እሺ ምናምን እያለች በቃ አለ አይደለ ታሳዝናለች ማለት ነው ለአባቷ ስትልና እንግዲህ የሆነ ልጅ ደግሞ እኔ አባት የለኝም እና አንተም ባየው ጊዜ አባቴን ትመስለኛለህ ምናምን ብሎ የሆነ ልጅ ተጠግቷቸው ነበረ። አሲር የሚሉት ልጅ ማለት ነውና እና ሀና ቤት እና ይሄ ልጁ ሌባ ነውና ሜላትና ልጇ ከቤተ ክርስቲያን ሲመለሱ ቁርስ ሊበሉ ሬስቶራንት ገቡና ከዛም ይሄ ሰውየውና የሀና አባትና ይሄ አሲር እነሱም ቁርስ ሊበሉ ገብተው ነበረ። ከዛ በርቀት አያቸው ማለት ነው። ወይዘሮ ሜላት እጇ ልትታጠብ ስትሄድ አሲር ተነሳና እንደመውደቅ ብሎ የሷን ስልክ ላፍ አድርጎ ኪስ ውስጥ አድርጎ መጣ። ግን ሰውየው ተጠራጥሮት ነበረ ሲገላመጥ በቃ ሲቅበዘበዝና ምን ሆነ ሀላርፈ ተቀመጠ እንጂ ደግሞ እጅ ልታጠብ ብለህ ሄደ የታለ እጅን የታጠብከው ምናምን ሲለው አይ በቃ እሽታው ለቋል ምናምን አለው ማለት ነው። ከዛ ሴትዮዋ እጇን ታጥባ ስትመጣ ስልኳ የለም፣ ብትወጣ ብትወርድ ስልኳ የለም። በቃ መኪና ውስጥ ይሆናል ብሎ ልጇ አረጋጋት። እንግዲህ ቁርሳቸውን በልተው ወደ መኪናው ሲሄዱ ምንም ነገር መኪና ውስጥ የለም። ቦርሷን ትፈትሻለች፣ የለም። ከዛ ሰውየው እንግዲህ ከልጁ ምንድነው ከነዛ ሰዎች የወሰድከው ምናምን ስለው ኧረ አባባ እኔ ምንም አልወሰድኩም፣ ምንም የወሰድኩት ነገር የለም። ወስደሃል? እኔ ምንም አልወሰድኩም። በቃ ጆሮውን ይዘው እንትን ሲሉት ከኪሱ አወጣና ይሄው አላቸው። አንተ አዋረድከኝ፣ አንተ ሌባ፣ እኔ አንተ ሰው ነህ ብዬ ማስጠጋቴ ከዛሬ ጀምሮ አይንን ማየት አልፈልግም ብለው እንግዲህ ለሴትዮዋ ስልኩን ሊመልሱ ወደ መኪናው ጠጋሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀና እነ ሜላት ቤት ገብታ ግን ሜላት ከነ ልጇ ጭምር ምንም ክብር የተባለ ለሰው ልጅ አዝነት ምናምን የላቸውም ማለት ነውና ሰላም እንኳን ለሰራተኛዋ ለእናቷም ራሱ የምትመልሰው መልስ በጣም ከባድ ነው። በጣም ባለጌ ጋጠ ወጥ ናትና የምትውልበት በየሲኒማው በየመጠጥ ቤቱ በቃ ዱርዬ ናት ልጅቷና ያስተዳደግ ብልሹ ሰላም ማለት ነው። መናሴ ደግሞ ለምንድነው እንደዚህ የምትናገሯት? በቃ ልጅቷ ጥሩ ሰው ነች፣ ታስታውቃለች እማዬ እያለ ቢናገራትም እሷ ግን ሰራተኛ ነች፣ ሰራተኛ ነገ ታያታለህ፣ ቆይ ምን እንደምታደርግ እያለች እንግዲህ ካለችው ማለት ነው። ኧረ እማዬ እንደዚህ አይባልም ቢላትም ያው እንግዲህ መናሴም ደግሞ ዶክተሩ ሌላ ሰው ያስፈልገዋል የሚንከባከበው፣ የሱ ነገር ችላ የሚባል ነገርም አይደለም። ስለዚህ ሌላ ሰው ፈልጊ፣ እኔ ወደ ውጭ ልወጣ ነው ምናምን አለ ማለት ነው። እንግዲህ የሚንከባከበው ሰው ጥሩ ሰው ፈልጊለት፣ ግዴታ ሰው ያስፈልገዋል። እንግዲህ የፈለግኩትን ያክል ብር ከፍዬ በገንዘቧ ነው የምትተማመነውና የገንዘብ ከፍዬ እንግዲህ ልጄን የሚንከባከብልኝ ሰው ባገኘ ብላ ልጇን ስትጠይቃት ለምን ከጓደኞችሽ የሚያውቅ ሰው ካለ ልጄን የሚንከባከብልኝ ስትላት ለምን ያልንከባከበው ክፍያ ከላይ ከከፈልሽኝ ያለች ማለት ነው። ሰላም እሷ ሲጀመር ያው በየድራማው ላይ የሚሰጣት ካራክተር ከባድ ነው። እንትና ቤቲ ማለት ነው። እዚህ ጋር ደግሞ ለእናቷ ክብር የላትም፣ በጭራሽ ለእናቷ ክብር የላትም እና እዛች ጋር እንኳን ብርጭቆ እንኳን አቀብኝ ብትላት ለእናቷ ምንም ነገር አታደርግም። ምን አይነት ስድ እንደሆነች አላውቅም። እና ሀና አባቷን ለማሳከም ነው እዚህ ሀገር የመጣችው። ከዛም እንግዲህ ክላሳቸውን እያንኳኳች ነው የምትገባና የምታጸዳው። ግን ደግሞ እኮ እንደዚህ አይነት ሰራተኛ የለም ማለት እነሱ ተሰባስበው ወይ ሳሎን ሲቀመጡ በቃ ክላሳቸውን ላጸዳ ነው ተብሎ እንጂ እነሱ ክላሳቸው ውስጥ እያሉ አንኳኩታችሁ ገብታችሁ እንዴት ነው ላጽዳ የሚባለው? እዚህ ጋር አንድ ጥያቄ ያለኝ ማለት ነው። የማይሆነውን ነገር ማለት አሁን ለምሳሌ መናሴ ክላስ ውስጥ እያለን የገባችው ልብሱንም ሲቀይር እዛው ቆማለች። አይሆንም እንደዚህ አይነት ነገርማ። እንግዲህ ልጅቱ ታጥባ ሻወር ልውሰድ ይፈቀድልኛል ስትላት አዎ ይፈቀድልሻል ምን ችግር አለ ይታጠቢ ያላት ማለት ነው መናሴ።
ከዛ ሄዳ ሻወር ገብታ ማተቧን አውልቃ እቺ ልጅ ግን የዚች ሴትዮ ልጅ ሳትሆን አትቀርም፣ የጠፋችው ልጅ ትመስለኛለች ሳስበው ማለት ነው። እና እንግዲህ ማተቧን እዛው ረስታ ወደ ቤቷ ተመለሰች። አባቷም እንግዲህ እሷን ሲጠብቅ ምንም የሰራችው ልጅቷን አልበላም፣ እሷን ሲጠብቅ ማለት ነው። ለምንድን ነው የማትበላው አባዬ ምናምን ስትለው እኔ ብቻዬን እኮ አይበላልኝም፣ የአሲር እንደው መጥቶ እንዲሁ ሳይደርቀኝ በኋላ ለምን አለ በቃ እኔ ችል ብላና እኔ ላንተ እሰራልሃለሁ ስትለው በጭራሽ ደክሞሽ ነው የመጣሽው፣ ስለዚህ ይሄንን ማሙቀሽ አብረን እንበላለን አላት ማለት ነው። አይሆንም አባዬ ላንተ አዲስ እሰራላለሁ፣ አይሆንም አለ። እንግዲህ አሙቃ ከአባቷ ጋር ያንን በላች፣ መድኃኒቱንም ሰጠችው። ተመልሳ ወደ ስራዋ በጠዋት ተመልሳ እንግዲህ በር ስታንኳኳ ወይዘሮ ሜላት ማን ነው ምንድን ነው እያለች እንግዲህ አያብታ እንደው በገንዘባቸው የምትተማመኑት ነገርስ ፈጣሪያቸውን እንኳን የማትፈሩ ዜጎች እንግዲህ በር ከፈተችላት። አንቺ ትናንትና መታጠቢያ ቤቱ ሰጣት እዚህ ለምንድን ነው የሄድሽው? ኧረ አጽድቼዋለሁ እትዬ አጽድቼ ነው የሄድኩት። መልስ ትመልሽልኛለሽ እንዴ ደግሞ ልጅና አስጭብሻለሁ አዝጂ እኔ እኮ ምንም እንትን የለውም ግን እሺ ካሉኝ እሺ ያጸዳለሁ ብላ ስትገባ እንግዲህ ልጅቷ መታጠቢያ ቤት ውስጥ ጽዱ ነው፣ ምንም ነገር የለም። ግን ያው ወለወለችላት ወጣች። ከዛም እነሱ ከልጇ ጋራ ቤተክርስቲያን ሄደች። ወይዘሮ ሰላም ደግሞ እንግዲህ ይሄ ቁርስ ስሪልኝ አለቻት። ቶሎ የሚደርስ ቁርስ ፈጣን ቁርስ ስሪልኝ አለቻት። እንግዲህ ፈጣን ቁርስ ያው እንቁላል ነው። እንቁላል ሰራችላት። ማን ነው እንቁላል ስሪልኝ አለሽ? እኔ ብዬሻለሁ እንዴ? ፈጣን ቁርስ አልኩሽ እንጂ እኮ ፈጣን ስትይኝ ቁርስ እሱን የሰራውልሽ። ደግሞ እኔ እንቁላል እንደማልበላ ታውቃለህ። እኔ በምን አውቃለሁ? የማውቀው ጉዳይ የለም። ግን ቅድሚያ እኔ ነበርኩ መጠየቅ የነበረብኝ፣ ይቅርታ አለቻት። በይ ሂጂና አሁን ሌላ ነገር ስሪልኝ ብላ እሺ ልሰራልሽ ብላ ሄዳ ከዛም ስትመለስ ሳልጠይቅሽ ምን ልስራልሽ ስትላት ሰንዶች ስሪልኝ አለቻት ማለት ነው። እንግዲህ ወይዘሮ ሜላት እና ሰላም ለሰው ልጅ ምንም አይነት ክብር የላቸውም።